ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔርን አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከች ቀን፣ እግዚአብሔር ሆይ ስለተደረገልን ምሕረት፣ ስለተደረገልን ቸርነት፣ ስለተደረገልን በጎነትና መልካምነት ሁሉ ክብር ላንተ ይሁን። ስለ ሁሉም ነገር እናመሰግናለን። አንተ ታላቅ ድንቅ ኃያል ብርቱ አምላክ ነህ። በነገር ሁሉ እየረዳህ እየደገፍክ አቅም እየሆንከን ጉልበት እየሆንከን ኃይል እየሆንከን ጸጋን እያበዛህልን ዛሬን ደግሞ በፊትህ እንደሆነውን ስለረዳህን ሁሉ ላንተ ክብር ይሁን። እግዚአብሔር ሆይ በዚህ ዕለት ደግሞ ቃልህን ባርክልን። በቃልህ መንፈስ ውስጥ ሕይወታችንን ታንጸው ዘንድ ቃልህ ለመንገዳችንና ለሕይወታችን ብርሃን ይሆን ዘንድ እግዚአብሔር ሆይ ለብዙዎች በረከት እንሆን ዘንድ እንድትረዳን በኢየሱስ ክርስቶስ ስም እንጠይቃለን። ስለ ሁሉ ነገር ተመስገን በጌታ በኢየሱስ ስም። እንግዲህ ቅዱሳን ወገኖቼ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትናው ዕለት ቁጥር 20 ተመልክተን ነበረ። ዛሬ የሁለተኛ ጴጥሮስ መልእክት ምዕራፍ 1 መደምደሚያ የሆነውን የመጨረሻውን ክፍል እንመለከታለን። ወደ ኋላ መለስ ብለን ለማስታወስ እንግዲህ ከትናንት ወዲያ የጸና የትንቢት ቃል እንዳለን ተነጋግረን ነበረ። በዚህ የትንቢት ቃል ላይ ደግሞ ማንም መጨመር እንደማይችል ደግሞ የሚጨምርም ካለ ጳውሎስ የተረገመ ይሁን እንዳለ ተመልክተናል። እንግዲህ ቁጥር 20 ነበር በትናንትና ዕለት የተመለከትነው። ይህን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ለራሱ ሊተረጉሙ አልተፈቀደም ብሎ በግልጽ አማርኛ እየነገረን እንደነበረ ተመልክተናል። እንግዲህ ደግሞ ከጳውሎስ ዘመን ጀምሮ በዚህ ቃል ላይ ለመጨመርም ለመተርጎምም የተፈለጉ ጥረቶች እንደነበሩ የገላትያን መጽሐፍ ምዕራፍ 1 ላይ ሄደን ጳውሎስ የተናገራቸውን ነገሮች ለማየት ሞክረናል። አንዳንዶች ለራሳቸው ጥቅም ለሚያልፍ ለምድራዊ ነገር ሲሉ ያልተጻፈውን፣ ያልተነገረውን፣ ያልተባለውን ይናገራሉ ይላሉ። ሌላው ደግሞ ሰይጣን ሁልጊዜም የክርስቶስ ሐሳብና ፍቃድ በምድር ላይ በቅዱሳን ሕይወት ላይ እንዳይፈጸም ለማድረግ የሐሰት ትምህርቶችን በማዘጋጀትና የሐሰት አስተማሪዎችን ለራሱ የሚመቹትን በመምረጥ በማዘጋጀት የሐሰት ትንቢትና ትምህርቶችን እንደሚያሰራጭ ይታወቃል። እንግዲህ እነዚህን ሁሉ ለማየት ለመዳሰስ ሞክረናል። ዛሬ የመጨረሻው ክፍል ምንድን ነው የሚለን? ቁጥር 21 እንዲህ ይለናል፣ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩ ይላል። እንግዲህ ይህንን የትንቢት ቃል ወይም ደግሞ ይህንን መጽሐፋችንን 66 መጽሐፋችንን ወደ 40 የሚጠጉ ሰዎች እንደጻፉት ይናገራል። እነዚህ ሰዎች የጻፉት በራሳቸው ፍቃድና ፍላጎት ሳይሆን በመንፈስ ቅዱስ በመነዳትና በመንፈስ ቅዱስ ቁጥጥር ስር በመሆን ይህንን መጽሐፍ ጽፈውታል። ይህንን መጽሐፍ ሲጽፉት ከእግዚአብሔር የሰሙትን እግዚአብሔር ሲያደርግ ያዩትን የእግዚአብሔር ሐሳብና ፍቃድ የሆነውንና በመንፈስ ቅዱስ የተመለከተላቸውን ለኛ አስቀምጠውልናል። ለዚህ ነው የጸና የትንቢት ቃል ነው ብለን የምንናገረው።
ለዚህ ነው ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሎ እግዚአብሔር የተናገረው። ለዚህ ነው በዚህ ቃል ላይ አንዳች መጨመር አትችሉም ያለንም መጽሐፍ ቅዱስ ለዚህ ነው። ለመጨመር ስልጣንም መብትም አልተሰጠንም። ይህ ቃል ለዘላለም የጸና ቃል እንደሆነና ሰማይንና ምድርን የተመሰረተበት ጽኑ የሆነ ቃል እንደሆነ ያመለክተናል። ቃሉ ራሱ እግዚአብሔር እንደሆነ ደግሞ በዮሐንስ ወንጌል ምዕራፍ 1 ላይም እንዲሁም ሌሎችም ክፍሎች ላይ ያመለክተናል። ስለዚህ የተጻፈበት መንገድና የተጻፈው መጽሐፍ በመንፈስ ቅዱስ የተነተው እንደሆነ ስንረዳ መንፈስ ቅዱስ በእነዚህ ቃል ውስጥ ምን ያህል ጉልበትና ኃይል እንዳለው ደግሞም መንፈስ ቅዱስ በእኛ ውስጥ ሆኖ እንዴት እንደሚያስተምረን መጽሐፍ ቅዱስ አበክሮ ይነግረናል። በተለይም ደግሞ ይህንን የእውነት ቃል ለመረዳትና ለመገንዘብ በቀላሉ በሕይወታችን ውስጥ እንዲሰራ የእግዚአብሔርን ሐሳብና ፍቃድ ለማሳወቅ መንፈስ ቅዱስ ደግሞ አብሮንም እንዳለ በግልጽ መጽሐፍ ቅዱሳችን ያስተምረናል። ስለዚህ ነው በዮሐንስ ወንጌል ምዕራፍ 16 ላይ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ብሎ ይነግረናል። እንግዲህ ምንድነው? በዚህ በመንፈስ ቅዱስ መነዳት የተጻፈ ስለሆነ የሚነግረን ብዙ ነገር እንዳለና መንፈስ ቅዱስ ቃሉን እያብራራ እያስተማረን ሊያሳድገንና ወደ እውነት ሁሉ እንደሚመራን መጽሐፍ ቅዱስ በግልጽ ያመለክተናል። ስለዚህ አሁን ብነግራችሁ አላቸው። ለምንድነው ያን ጊዜ ያልነገራቸው? መንፈስ ቅዱስ ስላልወረደ ውስጣት መንፈስ ቅዱስንም ስላልተቀበሉ ለዛ ሊሸከሙት አልቻሉም። ነገር ግን መንፈስ ቅዱስ ከወረደ በኋላ ግን በመንፈስ ቅዱስ ምሪት ከኢየሩሳሌም ተነስተው እስከ ምድር ዳርቻ ድረስ ይህንን ሕያውና ቅዱስ የሆነውን ወንጌል መስበክ ችለዋል፣ ማስተማር ችለዋል። በዚህ ወንጌል ዓለማት እንዲለወጡ እግዚአብሔር እነዛን 12ቱን ሐዋርያት ተጠቅሞባቸዋል። ስለዚህ ነው የሚነግረንን ነገር መንፈስ ቅዱስ እንደሚያብራራልን፣ እንደሚያስተምረን፣ እርሱን እንደሚያከብር፣ ለእኛ ካለው ወስዶ እንደሚነግረው ይነግረናል። ይሄ እውነት እንደሆነ ልናውቅ፣ ልንገነዘብ፣ ልንረዳ ያስፈልጋል ማለት እወዳለሁ። ስለዚህ በሰዎች ስሜትና ፍላጎት ላይ የተመሰረተ ሳይሆን መጽሐፍ ቅዱሳችን ይህ የእግዚአብሔር ቃል በእግዚአብሔር ሐሳብና ፍቃድ ላይ የተመሰረተ የእውነት ቃል እንደሆነ መገንዘብም አስፈላጊ ነው። ስለዚህ እነዚህ ቅዱሳን በመንፈስ ቅዱስ ተነተው ሲጽፉልን እኛም ደግሞ በመንፈስ ቅዱስ ተሞልተን በመንፈስ ሆነን ይህንን ሕያው ቃል እንድንረዳ ደግሞ መንፈስ ቅዱስ በውስጣችን ሆኖ እንደሚያስረዳንና እንደሚያስተምረን መጽሐፍ ቅዱስ በግልጽ ያስቀምጥልናል። እንግዲህ ወገኖች የተመልከቱ ሁለተኛ ጢሞቴዎስ 3:16-17 ላይ ጳውሎስ ለጢሞቴዎስ እንደዚህ ብሎ ይመክረዋል። ዛሬም የእግዚአብሔር ቃል እኔና እናንተን ይመክረናል። እንደዚህ ይላል ቁጥር 16 እና 17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል ብሎ በግልጽ ያስቀምጥልናል። ለምን ይጠቅማል ይላል? ለትምህርት ይጠቅማል ይላል። ለትምህርት፣ ለማወቅ፣ ለመለወጥ፣ ለማደግ፣ ለመቀየር ይጠቅማል። ለተግሳጽ ይጠቅማል። ተግሳጽ የሰው ልጅ ያቀናል። ተግሳጽ
በጅል ቋንቋ ሲሆን ይሰብራል። በእውነትን በፍቅር ስንናገር ግን ምን ይሆናል? ያንጻል፣ ያቀናል፣ ያስተካክላል። ለዚህ ነው እኮ ልብንም ለማቅናት ልብን ለበጎ ነገር ለማቅናት ለመልካም ነገር ለማቅናት ለከበረ ነገር ለማቅናት ምን ይሆናል? ይጠቅማል። ይሄ ብቻ አይደለም፣ በጽድቅ ላለ ምክር ደግሞ ይጠቅማል። የእግዚአብሔር ቃል በጽድቅ ላለ ምክር ይጠቅማል፣ ይመክረናል። የእግዚአብሔር ቃል መካሪ ነው፣ አስተማሪ ነው። ሄዳችሁ መመልከት ትችላላችሁ። ምሳሌን መመልከት ይቻላል። የያዕቆብ መጽሐፍን መመልከት ይቻላል። ሌሎችንም መጽሐፍቶች መመልከት እንችላለን። ይመክራል፣ ያቀናል ልብን። ከእግዚአብሔር ጋር እንዴት ኅብረት ማድረግ እንዳለብን ያስተምረናል። ሕይወታችንን እንዴት መምራት እንዳለብን ያስተምረናል። በምድር ስንመላለስ እንዴት መመላለስ እንዳለብን ያስተምረናል። ልብን ለማቅናት ለበጎ ለመልካም ነገር ሁሉ ይጠቅማል። ምን ያለበት? የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ። የሰው መንፈስ አይደለም፣ የሰው ፍልስፍና አይደለም፣ የሰው እሳቤ ያለበት አይደለም የሚለው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ምን ያደርጋል? ይጠቅማል፣ ልብን ያቀናል፣ በጽድቅ ላለ ምክር ደግሞ ምን ያደርጋል? ይጠቅማል ብሎ ይመክረናል፣ ያስተምረናል። ሁለተኛ ሳሙኤል 23:2 ላይ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበር ይላል ሳሙኤል። ቃሉ በምን ላይ ነበር ይላል? በአንደበቴ ላይ ነበር ብሎ ይናገራል። ምን ተናገረ? የእግዚአብሔር መንፈስ ይናገራል። በቃሉ በኩል ይናገራል፣ በቃሉ በኩል ይመክራል፣ በቃሉ በኩል ያስተምራል፣ በቃሉ በኩል ያቀናል። ስለዚህ ይህንን በደንብ ልንረዳ ያስፈልጋል። ሐዋርያት ሥራ 1:16 ላይ ወንድሞች ሆይ ኢየሱስን ሊይዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረውን የመጽሐፉ ቃል ይፈጸም ዘንድ ይገባዋል አለ። እንግዲህ የዚህ የመጽሐፍ ቃል ምን ይሆናል? ይፈጸማል። አሁን ባለንበት በዘመናችን በምድር ላይ እየሆነ ያለው የዚህ የእግዚአብሔር ቃል በትንቢቱ ቃል የተጻፈው እየተፈጸመ ነው ያለው። በተለይም ደግሞ በዋናነት 3 መጽሐፍቶች ይጠቀሳሉ። የዳንኤል መጽሐፍ፣ የራእይ መጽሐፍ፣ የሕዝቅኤል መጽሐፍ እንዲሁም ደግሞ ማቴዎስ 24 ጌታ ኢየሱስ ክርስቶስ የተናገረው የትንቢት ቃል በአሁኑ ሰዓት ምን እየሆነ ነው ያለው? እየተፈጸመ ነው ያለው። ሐዋርያት ሥራ ምዕራፍ 3:18 ላይ እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመው ይላል። የቱ? ይሄ የትንቢት ቃል የሚፈጸም ቃል ነው፣ የሚሰራ ቃል ነው፣ የሚያደርግ ቃል ነው፣ የሚከናወን ቃል ነው። ተመልከቱ። ዝም ብሎ ትንቢት ብቻ አይደለም፣ የጸና የትንቢት ቃል ነው ሲል የጸና የሚለው ተፈጻሚ እንደሆነ፣ የሚከናወን እንደሆነ፣ የሚሆን እንደሆነ፣ በሰው ሕይወቶች ውስጥ የሚፈጸሙ እንደሆነ የሚያመለክት እንደሆነ ልንመለከት ያስፈልጋል። አንደኛ ጴጥሮስ 1:11 ላይ በእነርሱ የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ በእርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር ይላል። ይህንን ቃል ላይ ለማወቅ ለመረዳት ይመረምሩ ነበር። ግን በምርምር አይደለም፣ በመንፈስ የሚበራ ሕያው የሆነ የቅዱስ ቃል ነው። ታውቃላችሁ፣ የክርስቶስ ኢየሱስ ኃይልና ስም ስልጣን ሁሉ የተገለጠበት ቃል ነው። ቃሉ ኃይልና ጉልበት ያለው የሚሰራ 2 አፍም ካለው ሰይፍ ይልቅ የተሳለ የአጋንንትን ምሽግና ኃይል ጉልበት የሚያፈርስ ሕያው ቃል ነው ወገኖቼ፣ የጸና የትንቢት ቃል። ለዛሬ በዚህ ላይ ያበቃለሁ። የማለዳ ቁርስ ፕሮግራሙ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አጋሩ። አጭር ጸሎት እንጸልይና ዛሬውን በዚህ እንግታ።
እግዚአብሔር ሆይ ስለ ሕያውና ቅዱስ ቃልህ፣ ስለ ጸናው ስለዚህ ስለ ትንቢት ቃልህ፣ በሰዎች ሕይወት ሁሉ ስለሚሠራው በምድር ሁሉ ስለሚፈጸመው ሕያው ቃልህ እናመሰግንሃለን። ቃልህ ኃይል ስላለው፣ ጉልበት ስላለው፣ ብርታት ስላለው፣ ስለሚሠራ፣ ስለሚያድን፣ ስለሚፈውስ፣ ስለሚያነጻ በኢየሱስ ክርስቶስ ስም ክብሩን አንተ ውሰድ። ዛሬም ያ ቃል በእኔ በእህቶቼ በወንድሞቼ ሕይወት ውስጥ በኢየሱስ ክርስቶስ ስም እንዲሠራ እጠይቃለሁ። እግዚአብሔር ሆይ ተባረክ፣ ተመስገን። ይህንን ማለዳ ስለሰጠን ሁሉ ለአንተ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።